ዳኒ ፍቅረኛውን ወደ እነ ካሌብ ቤት ይዟት መጣ። ቲና ጠፍታለች። ቲና አሁን ቤቱ በስሜ ሆኖልኛል ብላ ስለምታስብ ዳኒን ራሱ 0 ብር አላካፍልም ስለማለት አስባ ይመስለኛል ከቤት ውልቅ ብላ ጠፍታለች። ዳኒ ቢደውልላት በፍጹም ልትመልስ አልቻለችም። ዳንኤል ሞኞና ጅሉ ሚስቱን አሽኮለሌ እያለ ወደ እነ ካሌብ ቤት ይዟት መጥቷል። ወደ እነ ካሌብ ቤት ይዟት ከመምጣቱ በፊት ግን አቶ ማለቴ የካሌብ አባት ምርጥና የሆኑ ሙድ የገባቸው ሽማግሌ ናቸው። በነገራችን ላይ በጣም ከሚገባው በላይ ደስ የሚለው ሽማግሌ እናም ጥበበኛ ብቻም ሳይሆን ሁሉንም ነገር ማመዛዘን የሚችል ምርጥ አባት ነው ያለው። በነገራችን ላይ ካሌብ እንግዲህ ጠፍታለች። ቲና የጠፋችበት ምክንያት ደግሞ ያው የካሌብ አባት ቤቱን በስሜ አዙሮልኛል ብላ ስላሰበች ነው። ነገር ግን የካሌብ አባት ምኑም ሞኝ አይደለም። ቤቱን በስሟ ያዞረላት በፎርጅድ እንጂ በትክክለኛው መረጃ ወይም ደግሞ በትክክለኛው አይደለም። እናም እሷም እንግዲህ ያን ወረቀት ይዛ እየጠፋች ይመስለኛል ማለት ነው። የካሌብ አባትና ካሌብ አንድ ላይ ቁጭ ብለው ምን ሞኝ ነው? ምን ያክልስ ጅል ናት? ምን ያክል ርቀት ብታስብ ነው በዚህ ደረጃ ዝም ብሎ አንድ ሰው ቤቱን አሳልፎ ዝም ብሎ የሚሰጥ ይመስላታል? ከዛም ባለፈ ደግሞ ቤቱ በእኔ ስም እንዳልሆነ አታውቅም ማለት ነው እያለ ብቻ ከአባቱ ጋር ቁጭ ብሎ እየተሳለቀባት ነበር። እንግዲህ ዳንኤል ሁላቸውም ያውቃሉ ሌላ ፍቅረኛ እንዳለው። ስለዚህ የዳንኤል ፍቅረኛ ደግሞ ወደዛ ቤት እንድትመጣ ፈቅደዋል ማለት ነው። ከዛ በፊት ግን ዳንኤል ካሌብን ቲና ጠፋች፣ የት ሄዳ ነው? ምን ሆና ነው? ስደውልላት አታነሳም እያለ ለካሌብ ይጠይቀዋል። ካሌብ ደግሞ እኔ ምን አውቃለሁ፣ እህትህ ናት፣ ፈልጋት፣ ደውልላት ብቻ ያው ሁሉን ነገር ስለሚያውቅ እሱን ምንም መስሎ አልታየውም። ቢጠይቀውም ብዙ ነገር ቢለውም ምንም ሊመስለው አልቻለም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ብያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለሁኝ። እንግዲህ የትሁት ወይም ደግሞ የሰራተኛዋ ድራማ የሚለው በጣም አሳዛኝና የሚገርም ታሪክ ያለው ነው ማለት ነው ውዶችዬ። እናም ዳኒ እንግዲህ ፍቅረኛውን ወደ እነ ካሌብ ቤት ይዟት መጥቷል። ከዛ በፊት ደግሞ እንግዲህ የካሌብ አባት እስኪ ፍቅረኛውን ያምጣትና እንያት፣ ከዛም አይተናት ቆንጆና ጥሩ ልጅ ወይም ደግሞ እርግብ ከሆነች አንተ እሱን ትቀማዋለህ ብሎታል አባትየው። አስባችሁታል? ምን አይነት ጥበበኛ ነው! ጥበበኛ ነው የሚባለው። ለማንኛውም ካሌብ ደግሞ ይሄን ነገር አልፈለገም። እቺ ልጅ እኮ የእሱ ፍቅረኛ ናት፣ እንዴት ብዬ ነው የምቀማው ሲል የካሌብ አባት ደግሞ አንተ የምትወዳትን ሚስትህን ቲናን ቀምቶሃል አይደል ወይ? ስለዚህ ሴት ነው የቀማ፣ አንተ ደግሞ ሚስቱን ወይም ፍቅረኛውን ትቀማዋለህ ብሎታል ማለት ነው። ካሌብ ያን ያክል አላመነበትም። ነገር ግን አባትዮ በቃ 100% እርግጠኛ ሆኖ ይህን ነገር እንዳደርግ አዞታል። ከዛ በፊት ግን ስለ ትሁት ትንሽ አንስተው ነበር። ትሁት ምርጥ ልጅ ናት፣ እንደሷ የሚሆን ሴት የለም። ስለዚህ እንደው ስለሷ ሲያወራለት እንደውም ካሌብ ምን አለ እና ለዳረህ እያልከኝ ባልሆነ ሲለው ምን ይወጣለታል? ይች ልጅ ሰራተኛ ሆና አባት መጣ ኑሮ ብታገባትስ ምን ይወጣላታል እያለው ነበር። ያው ከመልካምነቷ ከጥንካሬዋ ከጀግንነቷም አንጻር ስለተመለከተ ነው እንግዲህ የካሌብ አባት። ያም ሆነ ይህ አሁን ዳንኤል ፍቅረኛውን ሲያመጣ በደንብ አይተውና ጥሩ ልጅ ከሆነች እንግዲህ ወደ ካሌብ እንድትሆን ተማክረውበታል። ዳንኤል ከዛ በፊት ወደ ትሁት ገብቶ አሁን ቤቱ በስማችን ሊሆን ነው ማለት በቲና ስም ሆኗል። ስለዚህ ከዚህ ቤት ውልቅ ብላችሁ የምትወጡበት ጊዜ ብዙ አልቀራችሁም እያለ ትሁትን እየጨቀጨቃን ነበር። ትሁት ግን ሁሉንም ነገር ታውቃለች። በፎርጅድ እንደዛ እንደተደረገና በፍጹም ቤቱ በስሟ እንዳልሆነ ስለምታውቅ እየሳቀችበት ነበር። በቃ ሞኝ ነህ፣ በቃ ጅል ነህ፣ የምትመኘውንና የምትፈልገውን ነገር መቼውንም አታገኝም። ፍቅረኛህንም የምትወዳትና የምታፈቅራት ከሆነ በጉልበትህ ሰርተህ ብታደርግላት ይሻላል እያለችው ነበር። እሱም እንግዲህ ያው ሰራተኛ ነች በሚለውም እንግዲህ ለመንካት ሞክሮ ነበር።
ነገር ግን እሷ ጎበዝ ናት። መመለስ ያለባትን ቀጭ ቀጭ አድርጋ መልሳለታለች። አንተ ከዚህ ቤት በጣም ብዙ ገንዘብ ወስደሃል፣ ነገር ግን እስኪ ከባንክህ ምን ያክል ገንዘብ አለ ስትለው ዳኒም ምንም ገንዘብ የለኝም ስላት፣ አየህ እኔ ግን ገንዘብ አለኝ፣ የለፈውበት የደከምኩበት ስለሆነ አንተ ከምታስበው በላይ ገንዘብ አለኝ ትለዋለች። እሱም በጣም ተናዶ እንግዲህ ያንን ቤት ከትሁት ጋር ተካፍሎ ከዛ ፍቅረኛውን ይዞ ለመጥፋት ነው የሚያስበው። እንግዲህ ፍቅረኛውንም ይዟት ወደ እነሱ ቤት ማለት ወደ እነ ካሌብ ቤት አምጥቷታል። ከካሌብ ቤት ሲያመጣት ደግሞ ምን ብሎ ነው ያስተዋወቃት? ይሄ አባዬ ነው ምናምን ምናምን ወንድሜ ብሎ ነው እንግዲህ ያስተዋወቃት። አስባችሁታል? ቤተሰቡ ያልሆኑትን ቤተሰቦች ብሎ ነው ያስተዋወቃት ማለት ነው። እሷም እንግዲህ የእሱ ቤተሰብ እንደሆኑ ነው አምና የገባችው። ነገር ግን የዳኒ አፍቃሪ ወይም የዳኒ ፍቅረኛ ገንዘብ የምትፈልግ ሴት አይደለችም። በፍጹም ገንዘብ አትፈልግም። እሷ የምትፈልገው ተጋብተው እንዲኖሩ እንጂ ያን ያክል ገንዘብ ኑሮት ድል ያለ ነገር ምናምን አትፈልግም። ዳንኤል ደግሞ ድብን አድርጎ ገንዘብ የሚፈልግ ነው። ነገ ዛሬ ያለ እንግዲህ ከትሁት ጋር ሆኖ ከቲና ጋር ሆኖ ይህን ቤት ወርሶ ከዛ በኋላ ደልቀቅ ያለ ኑሮ ለመኖር ነበር የሚፈልገው። ያም ቢሆን ግን አይሳካለትም። ለማንኛውም እንግዲህ ከቤት አምጥቷታል። ከካሌብ ጋርና ከካሌብ አባት ጋር ተዋውቃለች። ስሟ ኤደን ይባላል ማለት ነው፣ የዳኒ ፍቅረኛ። እናም ስለ ፍቅረኛዋም ስታወራ እኔ ገንዘብ አልፈልግም፣ እሱ ግን ገንዘብ ገንዘብ ይላል፣ ትልቅ ነገር ነው የሚፈልገው፣ እኔ ግን ተጋብተን ብቻ እንድንኖር ነው የምፈልገው ያለች እንግዲህ ለካሌብ አባት ስትነግረው፣ የካሌብ አባት ደግሞ እውነቷን ነው፣ እሷ ልክ ናት፣ ገንዘብ ምን ይሰራል? ትዳር እኮ በጣም ደስ የሚልና በረከት ነው። ስለዚህ ያኔ ግዴታ ገንዘብ ይኖራችሁ አይባልም ለመጋባት እያለም ሲለው ነበር። ዳኒ ደግሞ ያው ያሰበው ነገር ስላለ ይህን ነገር ይዞ ነው እንግዲህ ገንዘቡን ይዞ ወጣ ማለት የሚፈልገው። ነገር ግን ጨዋታው ሌላ ነው። ቲናን እንደተጫወቱባትና በፎርጅድ እንደፈረሙላት ቢያቅ ኑሮ ከዛ ቤት ድርሽ አይልም ነበር። ያም ሆነ ያሁን ቲና ወዴት እንደሄደች አይታወቅም። ያንን ፎርጅዷን ወረቀት ይዛ ጠፍታለች ማለት ነው። ማንም ቢደውልላት አታነሳም። እናም ልጅቷ ደግሞ የሆነች ደስ የምትል ልጅ ናት። እናም የካሌብ አባት እንግዲህ ጆፌ እንድጥልባት ወይም ደግሞ በደንብ አድርጎ እንዳያት እየጎተጎተው ነው። እናም ውድና የተከበራችሁ ቤተሰቦች እንግዲህ ከነ ካሌብ ቤት መጥታ ለካሌብ አባት ይህን ሁሉ ነገር ስትነግረው ነበር። እኔ ገንዘብ አልፈልግም፣ ብቻ አንድ ላይ ሆነን መኖር ነው የምፈልገው ከዳኒ ጋር። እሱ ግን ትልቅዬ ነገር ወይም ደግሞ ትልልቅ ነገር ነው እየተመኘ ያለው እያለች ለካሌብ አባት ስትነግረው፣ የካሌብ አባት ደግሞ ገንዘብ ምን ይሰራል? ትዳር እኮ የፈጣሪ በረከት ነው። ስለዚህ ለምን ተጋብታችሁ አትኖርም እያለ ለዳኒም ሲለው ነበር። ዳኒም እንግዲህ ያው መመለስ ስለማይችል እሺ በቃ እንጋባለን፣ እኔ እኮ ያው የተስተካከለ ኑሮ እንድኖረን እሷም እንዳለፋብኝ ብዬ ነው ምናምን እያለ ከዛ እንግዲህ ብዙ ሳይቆዩ ከነ ካሌብ ቤት ይወጣሉ ማለት ነው። ከካሌብ ቤት ወጥተው መንገድ ላይ እየሄዱ እያለ ይኸውልህ አባዬ፣ ይሄ ሽማግሌው ማለት የካሌብን አባት አንስታ ይኸውልህ እሳቸው እንኳን እንደዚህ ብለዋሉን፣ ለምን አንጋባም? ለምንድን ነው ጊዜስ የምጨርሰው? ለምን ነገ ዛሬ ትላለህ? እኔ እኮ ገንዘብ አልፈልግም፣ በቃ እኔ እናንተ ተጋብተን አንድ ላይ እንድንኖር ነው የምፈልገው። ትንሽ ጊዜ ስጭኝ እያልክ እኮ ጊዜን አቃጠልከው። ስለዚህ ያንተ ትንሽ ጊዜ እስከ መች ድረስ ነው የሚያልቀው? እባክህን ዳኒ፣ በቃ ሁሉንም ነገር ተወውና ተጋብተን አብረን እንኑር ብትለውም ያው እሱ ያሰበውና ያቀደው ነገር ከዛ ቤት ወርሶ ተካፍሎ ስራ ሳይሰራ ደልቀቅ ብሎ መኖር ስለሆነ ይህን ነገር በፍጹም እሷንም ራሱ ሊሰማት አልቻለም። በፍጹም ሊያምንም አልቻለም። አሁን ቲናም ጠፍታለች። እሱም ፍቅረኛውን ወስዶ ለነሱ አስተዋውቋል። ነገር ግን እርግጠኛ ሆኜ የምነግራቸው እች ልጅ ኤደን ማለት ነው የዳኒ ፍቅረኛ የካሌብ ፍቅረኛ ወይም ደግሞ የካሌብ ሚስት እንደምትሆን ነው የምነግራቸው ወደ መጨረሻ አካባቢ። ምክንያቱም አሁንም እየጨቀጨቀችው ነው። እኔ አንተን መጠበቅ ሰልችቶኛል። አንተን ቁጭ ብዬ ስጠብቅ የምኖርበት ምንም አይነት ምክንያትና ምንም አይነት ጊዜ የለኝም። ጠብቄያለሁ። በጣም ብዙ ነው የጠበቅኩ። ከዛም ባለፈ ደግሞ አንተን መጠበቅ ሰልችቶኛል። ስለዚህ እኔ ካሁን በኋላ አንተን ብዙ የምጠብቅበት ጊዜ የለኝም ስትልም
ለዳኒ ነግረዋለች። ዳኒም አሁንም የሚላት ትንሽ ጊዜ ታገሽኝ፣ ትንሽ ጊዜ ታገሽኝ እና ታገሽኝ ብቻ የሚል መልስ ነው የሚሰጣት ማለት ነው ውዶችዬ። እና የሌባው ሌባ አለበት አይደል የሚባለው። እንግዲህ ሚስቱን ሊሰረቅ ነው ትላላቸው ቤተሰቦች ማለት ነው። ያስቃላ።